ያፌት ኤፍራታን በድንገት አነቃት። ጽዮን ሉሊት ላይ ሻይ ደፋችባት። ያፌት በድንገተኛ ጥቃት ተጠቃ። ሰላም ውድና የተከበራችሁ ውድ የሀገሬ ልጆች ሰላምና ፍቅርን አንድነትን ለሁላችን ያብዛልን። እንደተለመደው አስተያየታችን እየሰጠን በራሳችን ላይ ምን አይነት ትምህርቶችን እንወስዳለን፣ ለራሳችን የምንጠቅምባቸው ነገሮችስ ምንድናቸው የሚለው አብረን እናያለን ማለት ነው። ከምናያቸው እያንዳንዳቸው የፊልም አክቶችም ሆነ ድራማዎች ትምህርት አዘል ስለሆኑ ትምህርት ልንወስድባቸው ይገባል። ስለዚህ ውድ ተመልካቾቻችን ቤታችንን ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ በራሳችን በተለየ ስራ እስከምንመጣ አበረታቱን። ወደ 10K ጠጋ አድርጉን ማለት ነው። ያፌት ኤፍራታን ባነቀበት ሰዓት በጣም በስሜታዊ ውስጥ ስለሆነ በጣም አንቋት ነበረና መጨረሻ ላይ ለቀቃት። እሷም ደነገጠች። እኔ እውነት እምልልሃለሁ ምንም ያደረግኩት ነገር የለም በማለትም ትለዋለች። እዛ ቤት ካለን የፍቃድ እንድትሄጂ አልፈልግም፣ በፍጹም እንድትንቀሳቀሽ አልፈልግም ይላታል። እሷም እኔ የሄድኩት ልብስና ልብሴን ላመጣ ብቻ ነው እመነኝ ትለዋለች። ጽዮን እኔ ሻይ ልስራ በማለት ምግቦችን ዝግጅት ላይ ነበሩ። በባለፈው ክፍል ላይ ከቢኒያም ሊያግዛት ፈልገው ነበር፣ ነገር ግን እርዳታ አልፈለገችም። አሁን ላይ ደግሞ ሻይን በማፍላት ወደ ቤተሰብነት አለም ጎራ ብለዋል። ሉሊት አብራ ለመጠጣት ወሰነችና ቁጭ አለች። ሻዮቹን ባቀረበችበት ሰዓት ጽዮን ተንኮለኛዋ ሉሊት ላይ ትደፋባትና ወደ ሀማም ሄዳ እንድትታጠብ ታደርጋታለች። ውሃዎችን በመገፈልና በማስፈራራት እንድትሰቃይ ብታረጋትም ሳትታጠብ ወደ ታች በመውረዷ ፈገግ እያለች እየሳቀችባት ነበረ። ያፌት በድንገት አደጋ የደረሰበት በማን ሊሆን ይችላል? እዚህ ጋር ልትገምቱና ልታረትሩ የምትችሉት በሙሉ ናታን ልንል እንችላለን። ነገር ግን ሌላም ሊሆን ይችላል ብለን እናስተውል። ያፌት ድንገተኛ አደጋ ደርሶበታል፣ ጥቃት ደርሶበታል። መጨረሻውም ሊሆን ይችላል። ኤፍራታ ከእሱ ጋር እንድታደር ቢጠይቃትም እሷ ግን ጊዜ ልትሰጠኝ ይገባል፣ ሁሉ ነገር በአንተ ፍላጎት ሊሆን የሚችል ነገር አይደለም፣ ስለዚህ የኔንም ፍላጎትና መብት ልታከብርልኝ ይገባል ብትለውም እሺ አከብርልሻለሁ በማለት ጥሏት ይሄዳል። ኤፍራታ ግን ከናታን ጋር ግንኙነት ስለነበራት ነፍሰ ጡር ልትሆን ትችላለች ብለን እንገምታለን። ስለዚህ መጨረሻቸው ደስታ ሊሆን ይችላል። ግን በስተመጨረሻ ብቻ ደስታ ሊሆንበት የቻለው ለምንድን ነው? መካከል ላይም ደስታን ቢጨመርበት በጣም የተሻለ ነው ብዬ እላለሁኝ ማለት ነው። እና ከዚህ ድራማ ላይ ምን ተማራችሁ? ምን አያችሁ? አንድ ሰው ራስ ወዳድነትን ሲያበዛ በዙሪያው ያሉትን ነገሮች ሁሉ ያጣል። ላይክ እንደ ያፌት አሁን በቀልን በበቀል ሲመልስ ራሱን ከቤተሰቦቹም እንዲሁም ከጓደኞቹ እንዲሁም ከሚያስፈልጉት ሰዎች እንዲሁም ከማቴሪያሎቹ ርቆ ሊገኝ ይችላል። ስለዚህ ከራስ ወዳድነት ወጥተን ራሳችንን በመጠናዊ ነገር አድርገን ሰዎችንም ጠቅመን የምንጓዝ መሆን አለብን። እና ውድና ተመልካቾቻችን ከዚህ ድራማ የተማራችሁትን አንዳንድ ነገሮች ብታሳዩን ደስ ይለናል። ቤዛ እንዲሁም ናታን በሉሊት መሆን በሉሊት ሁኔታ እየሳቁ ይገኛሉ። ሉሊት በገነት ቤት ሄዳ ነገሮች ልታወዛግብ ብትሄድም ነገር ግን አቀባበሏ የገነት አቀባበል ገራሚ ነበረ። ምን ልትሳለቂብኝ ነበር የመጣሽው? አልተሳካልሽም ትላታለች። አንድ ሰው ውድቀቱን አይተን በውድቀቱ ላይ ውድቀት ልንጨምርበት የሚገባ ነገር አይደለም፣ አስፈላጊ ነገርም አይደለም። ብዙሃኑ ግን አንድ ሰው ሲወድቅ በሰው በወደቀበት ቀርቶ እንዲቀር የሚያደርጉ ሰዎች በጣም ብዙሃን ናቸው። እናንተስ ከማንኞቹ ናቸው? እና ውድ ተመልካቾቻችን ቤታችንን ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ስጡን ማለት ነው። በቀጣይ ምን ሊሆን ይችላል እና በራሳችን እይታ የራሳችንን አስተያየት እየሰጠን ለእነሱም እያበረታታናቸው እኛም እየሰራንበት ጥሩ ነው ማለት ነው። እና ሰላም ፍቅርን ለሁላችን ያብዛልን፣ ሀገራችን ሰላም ያድርግልን።
ለመላው ኦርቶዶክስ እምነት ተከታዮች በሙሉ መልካም ፋሲካ በዓል ይምጣልን። ጾማችን የሰላም የፍቅር የአንድነት እንዲሁም ደግሞ የምንድንበት የጸሎታችን የሚሰማበት ያድርግልን። ይመቻችሁ።